እግዚአብሔር ይመስገን። አሜን። እንግዲህ አንተ ምንጭ ሆይ ፍለቅ እያልን ዛሬ 10ኛ ሳምንታችን ነው። የሪቫይቫል ጩኸት እንደገና በሚል በእግዚአብሔር ፊት እየጸለይን ነው ያለነው። የእግዚአብሔርን ቃል እየተካፈልን ባለፈው ሳምንት ከጀመርንበት ነው ዛሬ የምቀጥለው። የምንጠብቀው የሪቫይቫል መልክ ምንድነው? በእግዚአብሔር ቃል ቅኝት ውስጥ ጸሎታችንን እንድናሳርግ ጩኸታችንን እንድንቃኝ እግዚአብሔር እየተናገረን ይገኛል። በየዘመናቱ እግዚአብሔር የሚያስነሳቸው ሪቫይቫሎች የእግዚአብሔር ጉብኝት ማለት ነው። የየራሳቸው መልክ እንዳላቸው መጽሐፍ ቅዱስ ውስጥም የተነሱት በብሉይም በሐዲሱም ኪዳን ያየናቸው የእግዚአብሔር መንፈስ ጉብኝቶች የተለያየና ልዩ ልዩ ገጽታና መልክ እንዳላቸው እናውቃለን። እንደዚሁም በታሪክም በቤተ ክርስቲያን ታሪክም የተነሱትን ሪቫይቫል ረጋ ብለን ካየናቸው የየራሳቸው ገጽታ እንዳላቸው እናያለን። በዚህ ዘመን አንተ ምንጭ ሆይ ፍለቅ ብለን የሪቫይቫል ጩኸት ስናደርግ ከእግዚአብሔር የምንጠብቀው የሪቫይቫል መልክ ምንድነው? ራሱ ሊነግረን ይገባል። የኔና የናንተ ጩኸት በራሳችን ፍላጎት ሳይሆን በሱ ፈቃድ መቃኘት ስላለበት። አሜን። መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። ስለዚህ የጩኸታችን መሰማት ዋስትናው ያለው የፈቃዱ ዕውቀት ላይ ነው። ምንድነው? ምን አይነት ሪቫይቫል ልትልክ ነው? ባለፈው ጊዜ ስንነጋገር ሪቫይቫል የእግዚአብሔር መንፈስ ጉብኝት በእግዚአብሔር ሉዓላዊነት የሚወሰን በሰው ኃላፊነት የሚወረስ ነው። በእግዚአብሔር ሉዓላዊነት የሚወሰን በሰው ኃላፊነት የሚወረስ ነው ሪቫይቫል። ስለዚህ በሉዓላዊነቱ እንዲህ አይነት መልክ ያለው ሪቫይቫል አመጣለሁ ሲል እኛ ያንን ተቀብለን እንደ ፈቃዱ ወደርሱ እየጮህን ነፍሳችንን በዚያ ገጽታ እያስተካከልን ከዚህ እግዚአብሔር ጉብኝት ጋር ራሳችንን እናገናኛለን። እግዚአብሔር ይመስገን። አሜን። ትንቢተ ዘካርያስ ምዕራፍ 10 ቁጥር 1 በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ። ፀሐይ ብትፈልጉም የሚያስፈልጋችሁ ዝናብ ነው። በረዶም ብትፈልጉ የሚያስፈልጋችሁ ዝናብ ነው። የእግዚአብሔር ጊዜ ምን ሊሰጥ ነው? ዝናብ። እናንተ የምትለምኑት ዝናብ። ስለዚህ በዚህ አግባብ ነው እንግዲህ ጸሎታችን ዝም ብለ እግዚአብሔርና ጎብኘን ብቻ ሳይሆን የፈቃዱን እውነት እየተቀበልን የጸሎታችንን ቅኝትና አቅጣጫ በዚያ መስክ ለማድረግ እግዚአብሔር እየተናገረን ይገኛል። እግዚአብሔር ይመስገን። አንዳንድ ጊዜ ከእግዚአብሔር የምንፈልገውን እንጠይቃለን፣ እግዚአብሔር ደግሞ የሚያስፈልገንን ይሰጠናል። አንዳንዴ የምንፈልገው ነገር መሰረታዊና ወሳኝ ዘላቂ ነገር ላያመጣልን እንዲችል እግዚአብሔር ያውቃል። አይደለም? ሐዋርያት ሥራ ምዕራፍ 3 ላይ ከእናቱ ማህፀን ጀምሮ ሽባ የነበረው ሰውዬ በመቅደስ ደጅ ቁጭ ብሎ ይጠይቅ የነበረው ምጽዋት ነው። የሚፈልገው ምጽዋት ነው፣ የዕለት እንጀራውን የዕለት ነገሩን የሚያገኝበት። የሚያስፈልገው ግን ነፃነት ነው። የሚያስፈልገው ከዚያ ሽባነት መፈወስ ነው። የሚፈልገውን ይጠይቃል፣ የመጣለት ግን የሚያስፈልገው ነው። እግዚአብሔር ይመስገን። አሁንም እግዚአብሔር ፈቃዱ ከምንፈልገው አንፃር ሳይሆን ከሚያስፈልገን አንፃር ይቃኛል። ይሄ ሰው እኮ እግሩ ከተፈታ በኋላ እኮ ምጽዋት የማይጠይቅ ነገር ግን ምንዳ የሚያገኝ ሰው ይሆናል፣ ደሞዝ የሚያገኝ ሰው ይሆናል። እግዚአብሔር ይመስገን። ስለዚህ በዚህ ቅኝት ውስጥ ነው በእግዚአብሔር ፊት እየቆምን ያለነውና ባለፈው ሳምንት እግዚአብሔር አሁን እናንተን ዘመናችሁን የምጎበኝበት የሪቫይቫል ገጽታ የእግዚአብሔርን የመፍራት መንፈስ ሪቫይቫል እንደሆነ ምን ማለት እንደሆነ እግዚአብሔርን የመፍራት መንፈስ ኢሳይያስ ምዕራፍ 11 ላይ ስለ መሲሁ ሲናገር እግዚአብሔርን የመፍራት መንፈስ ያርፍበታል እንደሚል የእግዚአብሔር መጎብኘትና መገኘት የመንፈሱ መገለጥ አንዱ ገጽታ እንደሆነ አይተን እግዚአብሔርን የመፍራት መንፈስ ሪቫይቫል ምን እንደሆነ በጥቂቱ አይተናል። ዛሬ ባለፈው ሳምንት እንደነገርኳችሁ በዚህ በምንጠብቀው ሪቫይቫል ውስጥ ያለውን ሌላኛውን የእግዚአብሔርን ጉብኝት ገጽታ እንመለከታለን። እግዚአብሔር ይመስገን። አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 እስከ 5 ባለው የእግዚአብሔር ሐሳብ ስናይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል እያለ መሲሁ ታላቁ የእግዚአብሔር ጉብኝት ነው አይደለም? ጂሰስ ኢዝ ሪቫይቫል ኢንካርኔት። ኢየሱስ አካል የለበሰ ሪቫይቫል። እንደሱም አይነት ሪቫይቫል ተነስቶ አያውቅም። እንግዲህ በሁለተኛው መምጣቱ ደግሞ ታላቁን ነገር ደግሞ እናያለን። ክብር ለኢየሱስ ይሁን። ከዛ ከክርስቶስ በአካል መገለጥ ሪቫይቫል ያነሱ ነገሮች ናቸው በየዘመናት የምናየው። በመምጣቱ በዳግም መምጣቱ ደግሞ ታላቁን ጉብኝት እናያለን። እግዚአብሔር ይመስገን። ይሄን የሚናገረው ይሄ
ስለ እሴይ ግንድ በትር ይወጣል የሚለው ስለ መሲሁ ጉብኝት ነው። እግዚአብሔር በመሲሁ የመጣበትን ጉብኝት ነው። የሚገለጥበትን ሙሉ መንፈስም ያሳየናል። የጥበብ መንፈስ፣ እግዚአብሔርን የመፍራት ሁሉንም መንፈስ ያሳያል። ከዚህ ውስጥ በዚህ ዘመን እግዚአብሔር እነዚህን ሁለት የሪቫይቫል ገጽታዎች እንደወደደ ይሰማናል። አሁን እነዚህ ሁሉ ሰባቱ የመንፈሱ አሰራሮች ይገለጣሉ፣ ይሰራሉ። ግን በሪቫይቫል ጥልቀትና ስፋት እግዚአብሔር የሚገለጥበት የሪቫይቫል ገጽታ እግዚአብሔርን የመፍራት መንፈስ አንደኛው ሲሆን፣ ሁለተኛው የኃይል መንፈስ ነው። የኃይል መንፈስ እግዚአብሔር የተመሰገነ ይሁን። አሜን ነው። የኃይል መንፈስ። አሁን ስለ ኃይል ስናስብ ብዙ የምናስባቸው ነገሮች አሉ። ዛሬ ግን እግዚአብሔር ስለሚናገረው የኃይል መንፈስ እንደ ቃሉ ልዩነቱንም ኃይል ከምንላቸው ኃይል ከተባሉትም ነገሮች አንጻር በዚህ ሪቫይቫል እግዚአብሔር ሊገለጥበት ያለውን የኃይል መንፈስ አሰራርና ይዘት እንደ እግዚአብሔር ቃል እናያለን። ነገር ግን እኔ በእምነት እነግራችኋለሁ፣ የእውነት ከልቤ በማምነውና በሚሰማኝ ነገር እነግራችኋለሁ፣ እግዚአብሔር በተለየ የኃይል መንፈስ ይመጣል። ክብር ለኢየሱስ ይሁን። አሜን። ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 6 እስከ 11 የእግዚአብሔርን ቃል ስታነቡት እስራኤል በዚህ አስጨናቂ ውጥረት ውስጥ በታላላቅ ኃያላን እግር ስር ተረግጣ በነበረችበት ሰዓት እንዲህ አለ፣ ዓይናችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ የሚኖሩባት እንዲሁ ይሞታሉ። ማዳኔ ግን ለዘላለም ይሆናል፣ ጽድቄም አይፈርስም። ጽድቅን የምታውቁ ሕጌን በልባችሁ ያለ ሕዝብ፣ ጽድቄን የምታውቁ ሕጌን በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስ ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። በዚህ አይነት አውድ ውስጥ እንዲህ የምታደርገው እንዴት ነው? የእግዚአብሔር ክንዶይ ተነስ፣ ኃይልንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። በኢሳይያስ ዘመን ይጸልዩበት የነበረው የጉብኝት አቅጣጫ ይሄ የኃይል መንፈስ ነበር። ከዚያ የኃይል መንፈስ ሲመጣ ገድሉንና ግብሩን ይናገራሉ። ዛሬም ከኢሳይያስ ዘመን ባልተናነሰ በቅዱሳን ሕይወትና በቤተ ክርስቲያን ይዘት ውስጥ ያሉ ሰፋፊ የኃይል መንፈስ ክፍተቶች አሉ። ኃይል አንሶናል፣ ኃይል አጥሮናል። እነዚህ በቅዱሳን ሕይወትና በቤተ ክርስቲያን ይዘት ውስጥ፣ አገልግሎት ውስጥ፣ ሁኔታ ውስጥ፣ ሕይወት ውስጥ ያሉት የኃይል መንፈስ ክፍተቶች the gaps of the spirit of power ምንድን ናቸው? ካልሆነ ይሄ የኃይል ክፍተት የለብንም ማለት እንችላለን። እኔ ግን ለእግዚአብሔር ቃል እውነት እነግራችኋለሁ። አንደኛ የአመፀኞችን ልብ ለመማረክ ኃይል የለም። በእግዚአብሔር ላይ የሚነሳውን ከፍ ያለውን ሐሳብ ለመማረክ ኃይል የለም። we have a gap in the spirit of power። አመፀኞች ከዕለት ዕለት በአመፃቸው እየበዙና እየተባዙ የሄዱበት በቅዱሳን ሕይወት ዙሪያም በቤተ ክርስቲያንም አገልግሎት አቅጣጫ ይሄንን ነገር ለመማረክ ኃይል የለም ወይም ኃይል አንሷል። የሰይጣንን ሥራ ለማፍረስ ኃይል አጣን። ሰይጣን በቅዱሳን ሕይወት በዘመን በትውልድ ሕይወት መካከል በልዩ ልዩ የክፋት አሰራሮች እየተገለጠ ስራውን ፈጽሞ ለማፍረስ ኃይል አንሶናል። በቅዱሳን ሕይወት ጤንነት፣ ዘመን፣ ስራ፣ ትዳር፣ እንቅስቃሴ ላይ ጠላት የአፍራሽ ስራውን ሲሰራ ሌባው ሊያርድ፣ ሊገድ፣ ሊያጠፋ ነው የሚመጣው። እነዚህን ሚኒስትሪዎችን ሲያከናውን ያንን በተመጣጣኝ ለማፍረስ ኃይል የለም። የቅዱሳንን ልብና ሕይወት ለማጽናት ኃይል የለም።
በእግዚአብሔር ፈቃድ እውነት መጽሐፍ ቅዱስ እንደሚናገር በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በሙላት እንዲኖርባችሁ የሚለው የቅዱሳን ሕይወት ጽናት፣ ጥንካሬ፣ ጥራት ለመጠበቅ የሚያስችልም ኃይል የለም። ኢዚሊ ኮምፕሮማይዝ እየተደረግን ነው። ስርዓቶችንና ባህሉን ካልቸሩን ለመዋጀት ኃይል የለም። ኃይል ጠፋ፣ ኃይል አነሰን። ስርዓቶች በአመጽ ላይ አመጽ እየደረቡ በክፋት ላይ ክፋት እየደረቡ ትውልድ እየተጨነቀ የትኛውንም የዚህን ዓለም ስርዓት ትምህርቱ ስርዓት ያስጨንቀናል። ልጆቻችን እንዴት ነው ትምህርት ቤት የምንልከው እንዴት ነው የምናስተምረው እስክንል ድረስ በትምህርቱ ስርዓት ውስጥ ያለውን አመጽ ክፋት ማሸነፍ አቅቶናል። ካልቸሩ ለአመታት ለብዙ አመታት ተቀብረው ተዳፍነው የነበሩ ጣዖታትን እያበቀለ ዛሬ ወገኖቼ የእንትን ብሔር የአመት መለወጫ ባህል ምናምን እየተባሉ የሚነሱ ነገሮች ይሄን ግልጽ ነግራቸዋለሁ። የተረሱ የሞቱ ጣዖታት የሚፈልቁበትን እሳቤና አሰራር የፈለቀበት ባህላችን በዚህ ነገር የተበረዘበት የተዋጠበት ዘመን ውስጥ ነው። ኃይል የለም። ካልቸሩን ትላንት የተረሱ የተጣሉ መናፍስቶች ሳይቀሩ አዲስ ነገር ለብሰው እየወጡ እየተቆጣጠሩ ያሉበት ዘመን ነው። በምድር መካከል ለክርስቶስ ምስክር ለመሆን ኃይል የለም። የክርስቶስ ምስክር መሆን ማለት ወተ ኢየሱስ ያድናል ማለት አይደለም። የህይወቱ ምስክር፣ የኃይሉ ምስክር፣ የቃሉ ምስክር፣ የጥበቡ ምስክር። We have lost our moral authority to represent Jesus. ኃይል የለም። የፍጥረትን የነጻነት ተስፋ ለመፈጸም ኃይል የለም። ፍጥረት እያጠፋች የምናመልከው አምላካችን ግን ባህሩን ጸጥ ያደረገ ማዕበሉን የገሰጸ ይሄ ሜታፎሪካል ብቻ አይደለም፣ ምሳሌያዊ አይደለም። ሊትራል ባህር ነው ጸጥ በለ ያለው። ክብር ለኢየሱስ ይሁን። ሰባተኛ በቤቱ በፍቅርና በአንድነት ለመኖር ኃይል የለም። በቤቱ እንኳን ከአንድ አባት የተወለድን በአንድ ደም የተዋጀን በአንድ መንፈስ የተሞላን የቤቱ ልጆች እንኳን በፍቅርና በአንድነት ለመኖር ኃይል የለም። እነዚህ ሁሉ የኃይል መንፈስ ክፍተቶች አሉብን። we need power። አሁን በዚህችም በዛችም በእግዚአብሔር ቸርነት ትንንሽ ዲሞንስትሬቲቭ ፓወሮች ይዘን የራሳችን መድመቂያ የአገልግሎታችን ማዳመቂያ አድርገን ቁጭ ብለናል። we need more and more power። እነዚህ ሁሉ ሰባቱ የኃይል መንፈስ ክፍተቶች ናቸው። እግዚአብሔር ግን እኔ አምናለሁ፣ ስንቶቻችሁ ከኔ ጋር እንደምታምኑ አላውቅም፣ እኔ ግን አምናለሁ እግዚአብሔር ግን በኃይል መንፈስ ይጎበኘናል። በኃይል መንፈስ ይጎበኘናል። እጆቻችሁን ከፍ አድርጉና በኃይል መንፈስ ይጎበኘናል በሉ። አይሰማም? ይህ የምንጠብቀው ሪቫይቫል የኃይል መንፈስ ጉብኝት ነው። ይህ ኃይል መንፈስ ያሉብንን የኃይል ክፍተቶች የሚሞላ ጉብኝት ነው። ሃሌሉያ። ግን በዚህ ሪቫይቫል የምንጠብቀው የሚገለጠው የኃይል መንፈስ ልዩነት አለው። በደንብ ስሙኝ አሁን ፕሊዝ በደንብ። እግዚአብሔር የሁለት የኃይል አገላለጥ ዘይቤዎች አሉት። አንደኛው እግዚአብሔር ሌሎችን የሚያሰራበት ኃይል ነው። ሌሎችን የሚያሰራበት ኃይል አለ። ደግሞ እግዚአብሔር በራሱ የሚሰራበት ኃይል አለ።
በጥቂቱም በብዙም ብዙ የተለማመድነው እግዚአብሔር ሌሎችን የሚያሰራበት ኃይል ነው። God's proxy power ሌሎችን የሚያሰራበት። አንድ ጊዜ እግዚአብሔር በጠላት ሰፈር ባሪያውን ላከ እና በባሪያው መስራት ወይም ባሪያውን ማሰራት ጀመረ በኃይሉ። ባሪያውን ማሰራት ሲጀምር በተጓዳኝ ደግሞ የጠላትም ሎሌዎች ጠላትም መናፍስትም ባሪያዎቹን ማሰራት ጀመረ። ሙሴ ፈርዖን ፊት በትሩን ይዞ የሆነ ነገር ሲያደርግ እነሱም ያደርጋሉ። እግዚአብሔር የሚያሰራበት ኃይል ነበረ። ሰይጣንም የሚያሰራበትን ኃይል ገለጠ። አንድ ፖይንት ላይ ግን እግዚአብሔር በትርህን አንሳ ትቢያውንም ምታ ቅማል ይሆናል አለ። ከትቢያ ሕያው ነገር መፍጠር አጋንንት ጋር የለም። ሲመታው ትቢያው ቅማል ሲሆን ምን አሉ? ሞከሩ። አሁን እግዚአብሔር ከሚያሰራበት ኃይል ራሱ ወደሚሰራበት ኃይል ሽፍት ስላረገ ይህችስ ማነች አሉ? የእግዚአብሔር ጣት ናት። የእግዚአብሔር ምንድነች? ጣት ነች። he has come to do things himself ራሱ ሊሰራ መጥቷል አሉ። ጣት ማለት የአሻራ መገኛ ነው። የአንድ ነገር የአንድ አካል ማንነት መለያው በጣቱ ላይ ባለው አሻራ ነው። that is the fingerprint of God። ወገኖቼ እስቲ አሜን በሉ በደም። ሉቃስ ወንጌል ምዕራፍ 9 ቁጥር 1 ላይ 12 ሐዋርያትን በአንድነት ውስጥ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ስልጣን ሰጣቸው። እግዚአብሔር የሚያሰራበትን ኃይል ሰጣቸው፣ ሰሩበት። እግዚአብሔር ይመስገን። አሁን ለሚያሰራበትም ኃይል ታማኞች አማኞችም መሆን አቅቶናል። ለሚያሰራበት ኃይል አማኞች ሆነን እግዚአብሔርን ማሰራት አቅቶናል። ታማኞችም መሆን አቅቶናል። ኃይሉን ለሱ ክብር ለመንግስቱ ጥቅም መዋል አቅቶናል። ስለዚህ እግዚአብሔር እንዲህ አለ፣ አሁን በማሰራበት ኃይል ሳይሆን በመሰራበት ኃይል እመጣለሁ። ራሴ በመሰራበት ልንገራችሁ። በዚህ ሪቫይቫል ሃሌሉያ አሜን በሉ ሲበደም ልክ እንደ ሕዝቅኤል 47 ትዝ ይላችኋል። ወንዙ ከመቅደሱ ውሃው ከመቅደሱ ወጣ፣ ቁርጭምጭሚቱ ጋር ጉልበቱ ጋር ወገቡ ጋር ደረሰ። ከዚያስ የሚዋኝበት ሆነ ይላል። ከዚያ ምን ሆነ? ሰውየውም አለ ከውሃው አወጣኝ አለ፣ በወንዙም ዳር አቆመኝ። ከዚያ በኋላ ውሃው ሲፈስና የሚሰራውን ነገር አሳየው። ክብር ለኢየሱስ ይሁን። አሁን እግዚአብሔር ያ ነገር እኮ በሱ ልክ ነበረ። በቁርጭምጭም ልክ ነበር የሚሰራው፣ በጉልበት ልክ ነበር የሚሰራው፣ በዚያ ሰው ልክ ነበር የሚሰራው። አሁን ግን እሱን ከውሃው አወጣውና ወንዙ ራሱ ሲሰራ አየው። በጌታ በኢየሱስ ስም አሁን እግዚአብሔር የሚያሰራበትን ሰው የምናይበት ሪቫይቫል አይደለም። ግርም ብሎን ድምም ብለን ተደንቀን እግዚአብሔር ራሱ ወርዶ ሲሰራ፣ እግዚአብሔር በጣቱ ሲንቀሳቀስ፣ እግዚአብሔር ራሱ አሜን አሜን በሉ ሲበደም ሃሌሉያ። ሲጎናችሁ ላለው ሰው እግዚአብሔር በሉት። በሚያሰራበት ኃይል ሳይሆን ራሱ በሚሰራበት ኃይል ይገለጣል። የኃይል መንፈስ ሪቫይቫል ልዩነቱ ይሄ ነው። ለዚህ ነው ኢሳይያስ ምዕራፍ 51 ላይ እንዲህ ይላል፣ የእግዚአብሔር ክንድ ሆይ ተነስ። አስነሳ አይደለም፣ ተነስ። ኃይልንም ልበስ። በቀድሞ ወራትና ዘመን በነበረ በትውልድ እንደሆነው ተነስ። እጆቻችሁን ከፍ አድርጉና ተነስ በሉት እስቲ። ተነስ። በቃ አሁን እዚህ ጋር ከአገልጋይነት ኤጎአችን ነፃ መውጣት አለብን። ሁላችን ተመልካቾች የምንሆንበት አሜን።
ምናልባት አንዳንዶቻችን ሄድ ሼፍ ምናምን እንሆን ይሆናል እንጂ የሁሉ ነገር ኩክ እግዚአብሔር የሆነበት የኃይል መንፈስ ሪቫይቫል በደጅ ነው። ሃሌሉያ! ተነስ በሉት። አልተሰማኝም። ተነስ በሉት። ሲመጣ ቅድም ያልኳችሁን የኃይል መንፈስ ክፍተቶቻችንን ሙሉ በሙሉ ይሞላቸዋል። በእግዚአብሔር የኃይል መንፈስ ሪቫይቫል እንቅስቃሴ ውስጥ ራሱ በሚሰራበት የኃይል መገለጥ ውስጥ የኛ ሚና ኢምንት ይሆናል። ከወንዙ ወጥተን የምናይ የምናመሰግን የሥራውን ፍሬ እየሰበሰብን የምናቆይ እንሆናለን። ኢየሱስ ያድናል። በሕይወታችን ይመጣል። በቤታችን ይመጣል። በቤተ ክርስቲያን ይመጣል። በዘመናችን ይመጣል። በምድራችን ይመጣል። የኃይል መንፈስ የኃይል መንፈስ ሃሌሉያ! እግዚአብሔር ራሱ የሚሰራበት ኃይል ቅድም ነገርኳችሁ። የእውነት ኦነስት ከሆነን በእግዚአብሔር ፊት እግዚአብሔር ኃይል ሳይሰጠን ቀርቶ አይደለም። በኢየሩሳሌም ቆዩ፣ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ። ግን ለሚያሰራበት ኃይል አማኝም መሆን አቅቶናል። ኃይሉን ማንቀሳቀስም አቅቶናል። እነዚህ የኃይል ጋፖች ተፈጥረዋል። እንደገና ደግሞ አንቀሳቅሰንም ደግሞ ትንሽ ፈቀቅ ስንል ታማኞች ደግሞ መሆን አቅቶናል። ኃይሉን የእግዚአብሔር ክብርና የመንግስቱ መስፋት ሚንስ ሳይሆን የራሳችን ሚንስ አድርገንበታል። ስለዚህ ምን አለ መሰላችሁ? እግዚአብሔር ተነሳ፣ ኃይሉን ለበሰ፣ እመጣለሁ አለ። ምክንያቱም በሚያሰራበት የኃይል ልክ እና የኃይል አያያዝ የኃይል አጠቃቀም እነዚህ ሁሉ የኃይል ጋፖች ሊሞሉልን አይችልም፣ አልቻሉምም። ስለዚህ በዚህ ወቅት እግዚአብሔር በሉዓላዊነቱ የኃይል መንፈስ ጉብኝት ይዤ እመጣለሁ አለ። not to make any single person or group a mere superstar አንድ አክሰውን ወይም አንድ ቡድንን የተለየ ልዕላዊ ለማድረግ አይደለም። እግዚአብሔር ግን ሃሌሉያ ኃይሉን ለማሳየት ይመጣል። እጆቻችሁን ከፍ አድርጉና የኃይል መንፈስ በሉ። እንደገና 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 ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ የኃይል መንፈስ እግዚአብሔር ራሱ የሚሰራበት የኃይል መንፈስ የሚገለጥበት ስፔክትረምስ አሉ። ይሄን ነገር ተናግሬ ወደ ጸሎት እንሄዳለን። ዕንባቆም ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል። በዝማሬ የቀረበ የዕንባቆም ጸሎት ወይም ደግሞ የነብዩ የዕንባቆም ጸሎት በመዝሙር አቤቱ ዝናህን ሰምቼ ፈራሁ፣ በዓመታት መካከል ስራህን ፈጽም። አዲሱ መደበኛ ትርጉም በእኛ ዘመን አድሳቸው። በዓመታት መካከል ትታወቅ። በዓመታት መካከል ስራህን ፈጽም። ስራ የኃይል ውጤት ነው። power is an ability to do work። ኃይል ስራ የምንሰራበት አቅም ማለት ነው። ስራ ሲል ሁል ጊዜ ከኃይል ጀርባ ስሜት ሳይሆን ስራ ነው ያለው። ከኃይል ጀርባ ወይም ከኃይል በኋላ ስሜት ሳይሆን ስራ ነው ያለው። ወይ የአጋንንት ስራ ይፈርሳል
ወይ የአመፀኛ ልብ ይማረካል። አሜን። ወይ ስርዓቶችና ባህሎች ይዋጃሉ፣ ወይ የፍጥረት ስርዓት ይፈታል። something will happen when power manifests። በአመታት መካከል ትታወቅ፣ በእኛ ጊዜ እንዲታወቁ አድርግ። አዲሱ መደበኛ ትርጉም በመዓት ጊዜ ምህረትህን አስብ ካለ በኋላ ይህን ጸሎት ሲጸልይ በዝማሬ እግዚአብሔር ከቴማን፣ እስቲ እግዚአብሔር ከቴማን በሉ፣ ቅዱሱም ከፋራን ተራራ ይመጣል ራሱ። ያንን ነገር ሲጠይቁት፣ የኃይል መንፈስ ሲጠይቁት፣ ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ይሄ ጨረር የሚለው ቃል በሌላ ትርጉሞች የብርሃን ቀንዶች ወይም ቀንዶች፣ የብርሃን ቀንዶች ከእጁ ወጥተዋል ይላል። ጨረር የብዙ ቀለሞች ስፔክትረም ነው፣ ከእግዚአብሔር ከራሱ እጅ የሚወጣው። አሁን እነዚህ አባባሎች በመጽሐፍ ቅዱስ ጸሐፊዎች አመለካከት ውስጥ እጅ መዘርጋት፣ አሁን ነገስታት ወደ ሰልፍ ሲወጡ ከፊት ይቀድሙና ያለ የሌለ ኃይላቸው በጠላት ላይ እንዲዘምት ሲያስቡ እጃቸውን ይዘረጋሉ። ኃይላቸው በእጃቸው ውስጥ ነው። እጃቸውን ሲዘረጉ ወይም ደግሞ ሰይፋቸውን አጥተው እጃቸውን ዘርግተው ወደ ሰልፉ ሲገቡ ሰራዊቱ ሁሉ ይከተላቸዋል። በዚያ እሳቤ ውስጥ ነው ይሄንን ሲጽፉ የሚጽፉት። እጁን ዘረጋ፣ እጅህን ዘርጋ ሲባል እግዚአብሔር እጅህን ዘርጋ ምናምን ሲባል እንዲህ እንደኛ የጂምናስቲክ ነገር አለ። አንድ ንጉስ እጁን ከዘረጋ ሰራዊቱ ሁሉ ይንቀሳቀሳል። ቀስተኛው ይወረውራል፣ ጦረኛው ይሮጣል፣ ባለሰረገላው ይጋልባል። እና በዚያ ጨረር ውስጥ እግዚአብሔር የሰወራቸው የኃይል ገጽታዎች አሉ። ክብር ለኢየሱስ ይሁን። የኃይል መንፈስ እኔ ሁለቱን እንደገባኝ ነግራቸዋለሁ። ሌላም ሊኖር ይችላል አላውቅም። ነገር ግን በዚህ በኃይል መንፈስ እግዚአብሔር ራሱ በሚሰራበት የኃይል አሰራር ውስጥ እነዚያን 7 የኃይል ክፍተቶች በአንድነት ለመድፈን በሚንቀሳቀስበት ውስጥ በዚህ ጨረር ውስጥ ከዚህ ስፔክትረም ከዚህ ጨረር የሚወጡ 2 የኃይል ገጽታዎችን ልንገራችሁና እንጸልይ። መዝሙረ ዳዊት 145 ቁጥር 6 አንደኛው የግርማው ኃይል ነው። the power of his majesty። መዝሙረ ዳዊት 145 ቁጥር 6 የግርማህንም ኃይል ይናገራሉ፣ ታላቅነትንም አሁን የግርማው ኃይል ማኒፌስት ያደርግ ታላቅነትን ይነጋገራሉ፣ ብርታትህንም ይነጋገራሉ። የአምላካዊ ታላቅነቱ እና የቅድስና ስልጣኑ በሚያስፈራ በሚያስገርም መልኩ የሚመጣበት የእግዚአብሔር ኃይል መገለጥ ነው። የግርማው ኃይል ግርማ የሚለው ከግዕዝ ግርም ከሚል የወጣ ቃል ነው። አስገራሚ፣ የሚገርም። ግርማ ማለት አስገራሚ፣ አስፈሪ። እስቲ ግርማ በሉ። አይሰማም። ማን አቤት የሚላል አንደም ግርም። ስለ ሰይጣን ሲናገር ከሌሊት ግርማ የሚል ሰምታችኋል? አንዳንድ ጊዜ እንደዛ አይነት ነገሮች እኮ አሉ። አንዳንድ ሰዎች ሲናገሩ የለም ያለ ነገር የለም፣ የነካቸው የመታቸው የለም፣ የሆነ ግን ግርማ ያስፈራቸዋልና እላብ ያልባቸው ይንቀጠቀጣሉና የሌሊት ግርማ ሲያስደነግጣቸው ማለት ነው። የቀኑ ግርማስ ቢመጣ የሰማዩ ግርማ ከፀሐይ 7 እጥፍ የሆነው ይሁላችሁ። እግዚአብሔር በጉባኤ አይደለም በከተማው ላይ በግርማው ይራመዳል። ምክንያቱም ባላወቀው ነገር ሰው መርበድበድ ይጀምራል፣ አመፀኛ መደንገጥ ይጀምራል።
በግርማው ኃይል እግዚአብሔር ይገለጣል። በዚህ ሪቫይቫል በግርማው ከተሞች መካከል እንሰማለን ዜና ፊዚካል ማኒፌስቴሽኖች ሳይቀሩ ተራሮች ሲናወጡ ሲንቀጠቀጡ የግርማው ኃይል የእግዚአብሔርን ታላቅነት የእግዚአብሔርን ብርታት የሚያነጋግር ይሄ የኃይል መንፈስ ኢየሱስ ክርስቶስ ያድናል። ሁለተኛው የግርማው ኃይል ነው። ሁለተኛው የመንግስቱ ኃይል ነው። the power of his kingdom. አሜን። የመንግስቱ ኃይል እንዲሁ በደምሳሳው እንለዋለን እንጂ እግዚአብሔር በመንግስቱ ኃይል ሲመጣ ግዛትን ለመውረስ ገዢነትን ለመተካት ነው የሚመጣው። በመንግስቱ ኃይል ሲመጣ እግዚአብሔር በመጣበት ሰው ህይወት ላይ ገዢ ይሆናል። በመጣበት ቤተክርስቲያን ላይ ገዢ ይሆናል። በመጣበት ኮሚኒቲ መካከል ገዢ ይሆናል። ያንን ህይወት ያንን ቤተክርስቲያን ያንን ማህበረሰብ ያንን አካባቢ ያንን አገር ማህበረሰብ እገዛለው የሚሉ ኃይላት ካሉ ይገለብጣቸዋል። የመንግስት ኃይል የማስተማር ኃይል አይደለም። የመንግስት ኃይል የመፈወስ ኃይል ብቻ አይደለም። ለመፈወስ ብቻ ሳይሆን የበሽታን ወገብ ለመምታት ነው መንግስት ሲመጣ በመንግስቱ ሲመጣ። አሜን። ኢየሱስ አለ እንግዲህ በእግዚአብሔር ጣት እስቲ በእግዚአብሔር ጣት በሉ። በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ቀርባለች ሲለው እኮ it's not a mere personal deliverance የግለሰቦች ነፃ መውጣት ብቻ አይደለም። I am taking territories። ዛሬ ተመልከቱ በእግዚአብሔር ቸርነት እግዚአብሔር ከሚሰራባቸው ሰዎች ከሚያሰራበት ኃይል የተነሳ ብዙ እኮ በጎ ነገሮች በቤተ ክርስቲያን ሆነዋል። ነገር ግን አሁንም ከበሽታ በፈወስከው ከአጋንንት ነፃ ባወጣው ሰው ህይወት ውስጥ ማን ነው የሚገዛው? አይምሮን ማን ነው የሚገዛው? አሳሰቡን ማን ነው የሚገዛው? አንዳንድ አፍሪካ አገሮች ስትሄዱ ቤተክርስቲያን መንግስት ነች። ቤተክርስቲያን መንግስት ማለት ትችላላችሁ። ፕሮፐርቲዋ ብዛቷ አቅሟ ስትመለከቱ እግዚአብሔርም የሰጣት በሚያሰራባቸው ሰዎች በኩል ያሰጣት ብዙ በረከት አለ። ግን በመካከላቸው ካለው ሰዎች ጀምሮ ማህበረሰቡ ዙሪያቸውን ስትመለከቱ ገዢው ሌላ ነው። የሚገዛባቸው አሳሰብ የሚገዛባቸው መንፈስ ሌላ ነው። አሁን የሚመጣው ሪቫይቫል እንደዚህ አይነት ቀልድ የለውም። በአራት ግድግዳ ውስጥ ገብቶ ለእኛ ብቻ የሆነ ነገር የሚሰራ ሳይሆን claiming territories። አሜን በሉ ሲበደም የሰውን ነፍስ ይወርሳል፣ ስርዓቶችን ይወርሳል። የከተሙና ስር የሰደዱ ኃይላትን ገዢነን ባዮችን ኃይለኞችን ይነቅላል እግዚአብሔር። ክብር ለኢየሱስ ይሁን። የመንግስቱን ኃይል ሌላውን እግዚአብሔር ይንገራችሁ፣ እኔም እየጠበቅኩ ነው። ክብር ለኢየሱስ ይሁን። ግን የኃይል መንፈስ በእነዚህ ሁለት ክንፎች እንኳን እየበረረ ቢመጣ ከበቂ በላይ ነው እላለሁ እኔ አሁን ላሉብን የኃይል ክፍተቶች። ስለዚህ በእግሮቻችን እንቁምና ትንቢተ ኢሳይያስ ምዕራፍ 51 ከ7 እስከ 9 ጽድቅን የምታውቁ
ሕጌም በልባቸው ያለ ሕዝብ ሆይ ስሙኝ። አሜን። የእስራኤል ሕዝብ በግዞት በነበረበት በኢየሩሳሌምም በጉስቁልና በነበረበት ሰዓት ነው ኢሳይያስ ይሄን የሚናገረው። እና የሆነ ቅሬታ ሕዝብ ያያል ኢሳይያስ። የእግዚአብሔርን ጽድቅ የሚያውቁ፣ እግዚአብሔር ለዘላለም እንደማይቆጣ የሚያውቁ፣ እግዚአብሔር ጻድቅ እንደሆነ የሚያውቁ፣ ሕጉም በልባቸው ያለ፣ ተስፋው ኪዳኑ በልባቸው ያለ፣ እግዚአብሔር እንዳላረጀ የሚያውቁ፣ እግዚአብሔር እንደማይታክት እንደማይደክም ስለ ሕዝቡ የሚያውቁ ተስፋ ያላቸው የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እነሱ እንደዚህ ይጠፋሉ፣ ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል አላቸው። እነዚህ 7 ክፍተቶች ይዘጋሉ። አሜን። የአመፀኞች ልብ ለመማረክ ያጠረን ኃይል ራሱ መጥቶ ይሞላዋል። የቅዱሳንን ልብና ሕይወት ለማጽናት ያጠረን ኃይል ራሱ መጥቶ ይሞላዋል። ስርዓቶችንና ባህሉን ለመዋጀት ያጠረን ኃይል ራሱ መጥቶ ይሞላዋል። በምድር መካከል ለክርስቶስ ምስክር ለመሆን ያጠረንን ኃይል ራሱ መጥቶ ይሞላዋል። የፍጥረትን የነጻነት ተስፋ ለማስፈጸም ያጠረንን ኃይል እግዚአብሔር ይሞላዋል። በቤቱ በፍቅርና በአንድነት ለመኖር እንዳንችል ያጠረንን ኃይል እግዚአብሔር ይሞላዋል። በኃይል መንፈስ ይመጣል። በግርማው ኃይል ይገለጣል። በመንግስቱ ኃይል ይተማል እግዚአብሔር። ለኛ ይሄ ነው፣ ለነሱ አሁን ያነበብኩላችሁ ነው። አትፍሩ፣ በስድባቸው አትደንግጡ። የሰውን ተግዳሮት አትፍሩ ሲላቸው ተራ ነገር አይምሰላችሁ። ኃያላን ባቢሎን፣ አሶር አፈርድሜ እያበሏቸው ባሉበት ሰዓት ከነዛ ሰዎች የሚመጣባቸው ነገስታት የሚመጣባቸው ተግዳሮት ቀላል አልነበር፣ የሚያስፈራ ነው። በስድባቸው ማትደንግጡ ማለት ስድብ የማንቋሸሽ አንድን ሰው የማንቋሸሽ ንግግር አይደለም። it is blasphemy። አምላካቸውን ከፍ ዝቅ ያረጉባቸው ነበር። blasphemy ነው ስድብ የሚለው እዚህ ላይ። ኢየሱስ አንዳንዴ ከእግዚአብሔር ጋር አንዳንድ ነገር አስተካክሎ ተሳደባለህ ይሉት የለ አፋውጥቶ ሌላ ነቀፋ ነገር ተናገሯቸው ሳይሆን you are blaspheming የእግዚአብሔር ነገር እነሱ በህጋቸው። እዚህ ላይ ስድባቸው ሲል አምላካቸውን ከፍ ዝቅ ያረጉበት የእስራኤልን አምላክ የአብርሃም የይስሐቅ ያዕቆብን አምላክ ሰማይና ምድር የፈጠረውን አምላክ በግርማው ታላቅ የሆነውን አምላክ በማዳኑ ምንም የማይታጣውን አምላክ በእግዚአብሔር የቅጣት አሰራር ዘመን በመዓት ዘመን ህዝቡን በዚህ ውድቀት ስላገኟቸው ዛሬ የእግዚአብሔር ስም ሲሰደብ የክርስቶስ ስም ሲናቅ የወንጌል እውነት ሲገፋ አላየንም ወይ? አትደንግጡ። እነሱ እንደ ልብስ ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። ይቀጥላል። የኔ ነገር አለ። ይሄን ተስፋ ከሰጣቸው በኋላ ምን አደረጉ? የእግዚአብሔር ክንድ ሆይ ተነስ ብለው ጸለዩ። ስንቶቻችን ይሄን ለመጸለይ የኃይል መንፈስ ብለን ለመጸለይ ዝግጁት ነን? የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልንም ልበስ። በቀድሞ ወራት በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። አሁን ከልባችን እጆቻችንን ከፍ አድርገን በሚመቸን ሁኔታ ሆነን እጆቻችንን ከፍ አድርገን የኃይል መንፈስ አሁን መጠየቅ እንችላለን። እንደ ፈቃዱ አይደለም ምን ለምነው ፈቃዱ ይሄ ነው፣ ፈቃዴ ይሄ ነው ብሏል። የኃይል መንፈስ አሁን ባልኳችሁ ነገር አሁን ውጡ፣ በቃ ውጡ። ስራብኝ አትበሉት፣ ናና ስራ በሉት፣ ናና ስራ በሉት። በቃ ተመልካች አርገኝ። እኔ ለሰጠኸኝማ ልትሰራብኝ በሰጠኸኝ አይል አማኝም አይደለም ታማኝም አይደለም። ስለዚህ ናና ትውልድንም ከኮንፊውዥን ታደገው። አንተ ናና በግርማ ኃይል ተገለጥ፣
በመንግስት ኃይል ተንቀሳቀስ። ምድር የኮቴህን እርግጫ ትስማ በሉት። የአረማመድህን ግርማ ታድምጥ በሉት። ምድር እጆቻችሁን ከፍ አድርጉ። የኃይል መንፈስ፣ የኃይል መንፈስ እግዚአብሔር የሚያሰራበት ሳይሆን የሚሰራበት ኃይል ነው። ይሄ ሪቫይቫል ምን ያህል እንደሚቆየን አላቅም። በኢንቴንሲቲው፣ በጥልቀቱ፣ በስፋቱ ምን ያህል እንደሚቆይ አላቅም። 1 ዓመት 3 ዓመት 2 ዓመት ይሁን፣ ግን አስገራሚ ነገር የግርማው እርግጫ በከተማችን ላይ ይሰማል። ልንገራችሁ፣ እንደ ትንቢትም ስሙኝ። አንዳንድ የእምነት ማዕከላት እስከ ተቋማቸው በጌታ ፊት ተዋርደው የክርስቶስ ኢየሱስን ስም እየጠሩ ለንስሐ የሚጮሁበት ክስተት ይፈጠራል። ለራሳቸው አምልኮ ተዘጋጅተው የግርማው ትንፋስ፣ የግርማው እርምጃ ሲሰማ እንዴ ሐዋርያት ሥራ ላይ በአዲሱ ኪዳን መንፈስ ቅዱስ ሲገባ እኮ ቤቱ ተነቃነቀ ይላል። ፊዚካሊ ሙቭ አድርጓል እኮ ቤቱ። ወገኖቼ ነገሮች ይናወጣሉ። እግዚአብሔር የሰማይም የምድርም አምላክ እንደሆነ በግርማው ኃይል የሚንቀሳቀስበት የልብ ተራራን ብቻ አይደለም፣ ፍጥረታዊ ስርዓታዊ ተራሮችን የሚያቀልጥ የሚያቃጥልበት የግርማው ኃይል ይገለጣል። እጆቻችሁን ከፍ አድርጉና የኃይል መንፈስ በሉ። የኃይል መንፈስ፣ የኃይል መንፈስ አለ ተወሳሰበ ፎርሙላ አለ አገልጋይ ወዲ ወዲያ ማለት የእግዚአብሔር መንግስት ኃይል ሲገባ ይላል እኮ ኢየሱስ። የእግዚአብሔር መንግስት በአካል መገለጥ ሲገባ ሁሉንም ፈወሳቸው ነው እኮ የሚለው። ወገኖቼ የአገልጋይና የአገልግሎትን ኢሜጅ ለማዳመቅ አይደለም። በቃ ሲገባ እግዚአብሔር አንዱ ከዊልቸሩ ይነሳል፣ አንዱ ከሙታን ይነሳል፣ እውራን ይበራሉ፣ ሽባዎች ይተረተራሉ፣ አጋንንቶች ማን አደረገው? የማቅባት it's not about ቅባት። አሁን በሚያሰራበት ኃይል አይደለም የሚመጣው፣ በሚሰራበት ባለፈበት የእግዚአብሔር ግርማ፣ የመንግስቱ ጉልበት ያልፋል 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 ያልፋል። እጆቻችሁን ከፍ አድርጉና የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ ማንም ሳይናገራቸው የመንግስት ኃይላት ሳይመጣባቸው መሸታ ቤቶች በራቸውን ይቆልፋሉ፣ ለጸሎት ቤት ይሰጡታል። መጠጥ ቤቶች፣ ጫት ቤቶች ከግርማው ጉልበት የተነሳ ከመንግስቱ ኃይል ክሌም የተነሳ ቁልፋቸውን ይሰጣሉ። የሰባኪ ብልሃት አይደለም፣ የቅቡዓን ጉልበት አይደለም፣ እግዚአብሔር ራሱ ይመጣል። ለነገስታቶቻችን ጥበብ እግዚአብሔርን መፍራት ያደርግላቸዋል። በፖሊሲ ላይ ሲነጋገሩ ግርማው ቤተ መንግስት ይገባል፣ ግርማው ፓርላማ ውስጥ ይገባል። እግዚአብሔር አይምሮን ይገዛል። በጽድቅ እንዲነጋገሩ ለትውልድ የሚጠቅም ነገር እንዲወስኑ ግርማው መንግስቱ አዛዥ ሆኖ ይንቀሳቀሳል። እንዲህ አይነት ሪቫይቫል ሪካታ ፓቪያሎስ ተባ ብሊግራዶስ ኪባሽ ካቦድራባ ጸልዩ ጸልዩ። የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ ሪትካቶም ባቢያሎ ረባጋስ ብሊብራንዶ ጋስ ያኮፕሮባ ቫንዳግሊክራዶሽ እግዚአብሔር የአመፀኞችን ልብ ይማርካል። አንድ አመፀኛ ሰው፣ 2-3 አመፀኛ ሰው የብዙዎች እኮ እልቂት ምክንያት ሊሆን ይችላል። እግዚአብሔርን መፍራት መንፈስ፣ የኃይል መንፈስ ሲመጣ አመፀኛው ልክ እንደዚያ ማዕበል ዝም በል ጸጥ በል ይለዋል እግዚአብሔር። እኛ ሄልፕለስ በሆንበት ኃይል
ባጣንበት ነገር እግዚአብሔር ግን ኃያል ነው። ስለዚህ ተናገሩ፣ እንጸልያ፣ የእግዚአብሔር ክንዶች ተነስ በሉት። እጆች ከፍ ይበሉ። በቃ ሽፍት እናድርግ። አስነሳ ብለን ጸልየናል። እግዚአብሔርም አስነስቶ ባርኮናል። ስሙ ይባረክ። ታላላቅ ሰዎችን አስነስቶ ለምድራችን ለቤተ ክርስቲያን በረከት ሆኖልናል። ስሙ ይባረክ። ብዙ ለሰጣቸው ኃይል ላሰራቸው ኃይል የታመኑ ያመኑ ብዙዎች አባቶቻችን ወንድም እህቶቻችን ከፊታችን አሉ። እግዚአብሔርን ሥራ ሰርተዋል፣ አሁንም ይሰሩ አሉ። ግን አልበቃንም፣ ግን ክፍተታችንን አልሞላም። ስለዚህ ዛሬ አስነሳኝም አንልም አስነሳም አንልም። ካመናችሁ ሪቫይቫል የአንድ ሰው የታዋቂነት ጎዳና አይደለም፣ የእግዚአብሔር የመገለጥ ብርሃን ነው ወገኖች። እጆች ከፍ ይበሉ። ስለዚህ ተነስ ነው የምንልህ በሉ። ተነስ። አስነሳ አንልም። ተባረክ፣ ስላስነሳህልን ተባረክ። ፈቃድህ ከሆነ አስነሳውንም። እኛ ግን ጸሎታችን እንደ ፈቃድህ የቃኘነው ጸሎታችን የእግዚአብሔር ክንዶች ተነስ። እጆቻችሁን ከፍ አድርጉ፣ ተናገሩ፣ ጸልዩ። የእግዚአብሔር ክንዶች ተነስ፣ ተነስ፣ ተነስ። ኃይልንም ልበስ፣ ልበስ፣ ኃይልንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። በቃ ተነስ ጌታ ሆይ ተነስ፣ ተነስ። ከበትራችን አልፈህ ተነስ፣ ከእውቀታችን አልፈህ ተነስ፣ ከቅባታችን አልፈህ ተነስ። ሪካቶ ፓቪያኖስ ጊሊ ፕራዶሽ ሜግላትሩካ ፓርሊያ ቦጋንዳ የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ። ጸልዩ ባካችሁ፣ ጸልዩ። የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ። ለዘመናት የተረሱ እኮ አማልክቶች እግዚአብሔር ሆይ ሰለጠኑብን። ምንም ግራ ቀኙን የማያውቀውን ሕዝባችንን ወረሱብን፣ ባህላችንን ወረሱብን። እባክህ እግዚአብሔር ሆይ ተነስ፣ የእግዚአብሔር ኃይል ተነስ፣ ተነስ። ተነስ ጌታ ሆይ ተነስ። የእግዚአብሔር ክንዶች ተነስ፣ ኃይልን ልበስ። ተነስ፣ ተነስ፣ ተነስ። እንደ ጥንቱ እና ግባ ቤታችን እና በፍቅር መኖር አቅቶናል፣ በአንድነት መኖር አቅቶናል። ናና ናና ናና። የኤፍሬምና የይሁዳ በትር በኔ እጅ አንድ ይሆናሉ ብለሃል። በእኛ እጅ አንድ ማድረግ አቃተን። ኤፍሬምና ይሁዳ ተባሉብን፣ ተናከሱብን። እግዚአብሔር ሆይ አንተ ግን የኤፍሬምና የይሁዳ በትር በእጄ አንድ ይሆናሉ እንዳልክ ናና በክንድህ ናና በእጅ የልባችንን አመጽኔነታችንን ሰብረህ በቤት ፍቅርና አንድነት የሚፈጥረው የግርማ ኃይል ይምጣ፣ የመንግስት ኃይል ይምጣ፣ የኃይል መንፈስ ይገለጥ። ጸልዩ፣ ጸልዩ፣ ጸልዩ ወገኖች፣ ጸልዩ፣ ጸልዩ። የኃይል መንፈስ በሉ፣ የኃይል መንፈስ በሉ፣ የኃይል መንፈስ፣ 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 የኃይል መንፈስ። ቅዱሳንን ቤተ ክርስቲያንን የክርስቶስ ኢየሱስ ሙሉ ምስክር የሚያደርግ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ when the person of the Holy Spirit is come upon you ኃይል ትቀበላላችሁ። እነሱም የትንሣኤውን ኃይል የክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በትንሣኤ ሕይወት ጉልበት፣ በትንሣኤ ሥልጣን ጉልበት ሃሌሉያ። ኢየሱስ በእግሮቻችን እንቆማለን ፕሊዝ። የሁላችሁ
የጸሎት መንፈስ ሲመጣ አቀጣጥሉት። ሰይጣን ዝም በሉ ነው የሚለው። በአካልህ በኩል ይመጣል፣ በስሜት በኩል ይመጣል። እስካሁን ያላሰብከውን ነገር ያሳስብሃል። ግን መጮህ ሲቀጥል እግዚአብሔር ይሰማል። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ነው የሚለው። እንዳትቆይ የሚያረግግ መንፈስ አለ። ስለዚህ don't fan down the spirit of prayer። የጸሎትን መንፈስ አታዳፍኑት፣ ይቀጣጠል። ጸልዩ። ቃል ከጠፋችሁ በልሳኖቻችሁ ጸልዩ። አለበለዚያ ዝም ብላችሁ ጩሁ። እግዚአብሔር ሆይ በሉት፣ ኃይል በሉት። የኃይል መንፈስ፣ የኃይል መንፈስ፣ የኃይል መንፈስ። የግርማ ኃይል በሉት፣ የመንግስት ኃይል ሪክተቡም በባየኖን ግሮማጋስቴኮ ተነስ ተነስ፣ ልዑል ሆይ ተነስ። ተነስ። ረዓብን የቆራረጥክ ዘንዶውን የወጋህ ተነስ ተነስ ተነስ። እጆቻችሁን ከፍ አድርጉ። አሁንም ይውጋልን፣ የሚቆራረጠውን ይቆራርጥልን፣ የሚወጋውን ዘንዶ ይውጋልን። May he destroy the very root of evil። በጌታ በኢየሱስ ስም የመጀመሪያውን እባብ ዘንዶውን ትውልድን የሚያስተውን የኤልዛቤልን መንፈስ በጌታ በኢየሱስ ስም ናና ውጋልን። ረዓብን የቆራረጥ ዘንዶንም የወጋ አንተ አይደለምን? ተነስ በሉ። ተነስ ተነስ። ባህሩን የታላቁን ጥልቅ ውሃ ያደረክ፣ ባህሩን የታላቁን ጥልቅ ውሃ ያደረክ ተነስ በሉት። አሁን ባህር በፊታችን ይድረቅ። ታላቁ ውሃ ይድረቅ በጌታ በኢየሱስ ስም። የኃጢአት ውሃ ይድረቅ፣ የአመጽ ውሃ ይድረቅ፣ የግፍ ውሃ ይድረቅ። አንተነ ማድረቅ የምትችለው በሉት። አንተነ ማድረቅ የምትችለው የዳኑትም ይሻገሩ ዘንድ ጠሊቁን ባህር መንገድ ያደረክ ተነስ ተነስ። መሻገሪያውን መሄጃውን አሳየን ና ጌታ ሆይ በግርማህ ብርሃን በመንግስት ጉልበት ምራን። እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ፣ ሐዘንና ልቅሶም ይሸሻል። ሁላችንም በእግሮቻችን ቆመን